ይቅርታ አንዴ አሃዱ ይባላል። በሚሊዮኖች የሚከታተል ትልቅ የሚዲያ ቻናል አለኝና ስኬታማና ባለሀብቶችን ኢንተርቪው ያደርጋል። ፈቃደኛ ከሆንክ ባወራ። እሺ ስምህንና ምን ስራ ላይ ተሰማራህ? ጌታቸው እባላለሁ። የጂምናዚየም ስራ የፊትነስ ባለሙያ ነኝ። የፊትነስ ባለሙያ በጣም አሪፍ። ስለዚህ የራስን ቢዝነስ ነው እየሰራ ያለው? የራሴን ቢዝነስ ነው እየሰራሁት ያለው። ምን ይባላል ስምህ? ስዌት ቦክስ የሚባል ድርጅት አለን። 3 ብራንች አለን። አሁን እንደ ጂም በኢትዮጵያ ቀዳሚው የፊትነስ ወይም ደግሞ የዌልነስ ሴንተር ነው። የሱ ባለቤት ነኝ። በጣም አሪፍ። ስለዚህ አንተ ሚሊዮነር ነው ማለት ነው በለው። ስኬት ላንተ ምንድን ነው? ራስን ፈልጎ ማግኘት። ራስን ማግኘት የምትወደውን ነገር ፈልገ ማግኘት፣ የእንጆይ የምታረገውን ነገር አንተን የሃፒ የሚያደርግን ወይም ደግሞ አንተ የምትወደውን ነገር ወይም ሰክሰስፉል የሚያደርግህን ነገር ፈልገህ ማግኘት በኔ እምነት። በጣም አሪፍ። ስለዚህ አንድ ሰው ስኬታማ ለመሆን ሴክሬት ኦፍ ፎርሙላ ወይንም ደግሞ ሚስጥር አለው ማለት ነው ያስፈልገዋል? በኔ እምነት ሚስጥር ሳይሆን የምትወደውን ነገር ወይም ደግሞ አንተ ማድረግ የምትችለውን ነገር ወይም ደግሞ አንተ መሆን የምትፈልገውን ነገር ፈልገህ ማግኘት ይመስለኛል። ስኬታማ መሆን ከፈለግ የሆነ ነገር መሆን ፈልገህ ግን ሌላ ነገር ማድረግ ከጀመርክ ወይም ደግሞ ላንተ የማይሆን ነገር መስራት ከጀመርክ አይ ዶንት ቲንክ ይሳካላል ብዬ አላስብም ብዙ ጊዜ። የምትፈልገው ነገር ከሆነ ግን ኦልዌይስ ጠንክረህ ትሰራለህ፣ ኢንጆይም ታደርገዋለህ። የተዝናና የምትሰራው ነገር ነው። እኔ በዛ ነው የማምነው። የምትወደው ነገር ፈልገህ ማግኘት ነው። እኔ በራሴ እንደዛ ነው ያደረኩት። በጣም አሪፍ። በዚህ ሰዓት አዋጭ ነው የምትለው የኢንቨስትመንት ዘርፍ ምንድን ነው? ጂም አልልህም ኮምፒቲሽኑ እንዳይበዛ። እውነት ለመናገር አሁን ካለው ነገር እኔ እንደማየው ከሆነ ሰርቪስ የምትሰጥ ነገር ከሆነ ለሰው ሰርቭ የምታረግ ከሆነ ቲንክ ጥሩ ነገር ያለ ይመስለኛል። ካለን የሀገራዊ ሁኔታ አንፃር ሰርቭ የምታረግ ከሆነ ወይም ለሰዎች የሆነ ነገር የምታቀርብ ከሆነ ቲንክ የተሻለ ነገር ብዬ አስባለሁ። ግን አይ ነው። በጣም አሪፍ። ለወጣት ጀነሬሽን ምን መልእክት ታስተላልፋለህ? ራሳችሁን ፈልጉ፣ የምትወዱትን ነገር ወቁ፣ የማትፈልጉትን ነገር ላለማድረግ ሞክሩ። በተቻላችሁ መጠን የምትፈልጉትን ነገር ለማድረግ ሞክሩ፣ ወይም ደግሞ ራሳችሁን ፈልጋችሁ አግኙ። ከዛ በኋላ ይሳካላችኋል። ከዛ ጠንክራችሁ ስሩ። ኮንሲስተንሲ ላይክ በደንብ ማተር ያደርጋል። ይሄ ገባ ወጣ ነገር ሳይሆን የምትፈልጉት ነገር ካወቃችሁ እዛ ላይ ጥንክር ብሎ ያዝ አድርጎ ሙጭጭ አድርጎ ከያዛችሁ ኢዚ ነው፣ ቀላል ነው። ኢትዮጵያ ደግሞ ኦፕን ነው። ባይ ዘ ዌይ በጣም ክፍት ነው ራስን ለመቀየር። በምትወደው ነገር መቀየር ትችላለህ፣ በምትፈልገው ነገር መቀየር ትችላለህ። በጣም ኦፕን ነው ኢትዮጵያ እንደሌላው ዓለም አይደለም። በጣም አሪፍ። የመጀመሪያ ሚሊዮን ቻው ነዋ ካሚ የመጀመሪያ ሚሊዮን በስንት ዓመት ነው የሰራው? የመጀመሪያ ሚሊዮን በ24 25 ኦኬ 24 25 በጣም አሪፍ። አምስት ዓመት ነው 34 ሊሆን ነው። ዋው። የመጀመሪያ ሚሊዮን የሰራው ምን ሰርተህ ነው? ውጭ ሀገር ነበርኩኝ። ኦኬ ውጭ ሀገር ነበርኩኝ። ያው በአንዳንድ ወደ ኢትዮጵያ ስቀይረው ቀላል አይደለም እዛ የምታገኘው ገንዘብ። ያኔ ነው የሰራሁት የነበረው። በጣም አመሰግናለሁ። ሌላ ጊዜ እንገናኛለን ብዬ አስባለሁ። ቴንክ ዩ። አሪፍ ነው የምታደርገው ነገር፣ ቀጥልበት በዚህ። አመሰግናለሁ። እሺ